ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እስቲ ዛሬ ደግሞ የሆነ ነገር ላሳያችሁ። በመጀመሪያ እንኳን ለዐቢይ ጾም በሰላም አደረሳችሁ። ሙስሊሞች ደግሞ ለረመዳን ጾም በሰላም አደረሳችሁ። እና ተልጅ ነው በተልጅ ነው ተልጅ ስላችሁ በረዶ ማለት ነው። እስቲ ረመዳን ላይ አይደለን ያለ ነው። ረመዳን ላይ ደግሞ ፊታችን በጣም ይቃጠላል። እስቲ ተልጅ እስቲ ፊታችንን እንትን እናቀዝቅዘው በበረዶ ማለት ነው። እስቲ በበረዶ ፊታችንን እናቀዝቅዝና ቢያንስ እንትን እንበል። በጣም ነው ስራ የበዛውና እናንተ ጋር እንዴት እንደሆነ አላውቅም። በጣም እኔ ጋር በጣም ስራ በዝቶብኛል። ፊቴን በጣም ነው ሙቀቱ የሚያቃጥለው ማለት ነውና እስቲ ለዛ በበረዶ እስቲ ሊዮ ብዬ ነው በበረዶ ፊቴን እያቀዘቀዝኩኝ ያለሁት ማለት ነውና እና ተጠቀሙ። ለፊት በጣም አሪፍ ነው በረዶ ማለት ነው። ለፊት በጣም አሪፍ ነው። ክፍተት ያለበት ቦታ ላይ ምናምን እንትን ይላል ያጸዳል ማለት ነውና ለፊት በጣም አሪፍ ነው። ተጠቀሙት እስቲ። እና በተረፈ ረመዳን ጾም እንዴት ይዟችኋል? መጀመሪያ ፊታችንን ግን በደንብ ነው የምናጸዳው። በደንብ ነው በሳሙና የምንታጠበው። ከታጠብን በኋላ ነው በረዶ የምናደርግበት። በረዶ ውስጥ የምናስገባው ፊታችንን መጀመሪያ በሳሙና በደንብ ታጥበን ከዛ በኋላ ነው የምናደርገው። ምክንያቱም ክሬም ምናምን ፊታችን ላይ ስለሚኖር ግባት ምናምን ስለሚኖር እንትን ይላል ፊታችን እንዳይበላሽ ማለት ነው። ከታጠብን በኋላ በደንብ አድርገን እንቀባዋለን። በቃ ውስጥ እንገባዋለን ማለት ነውና በጣም አሪፍ ነው። ፊታችን ቅዝቅዝ ነው የሚያደርገው። በጣም ደስ ይላልሽ። እንደዚህ ተጠቀሙት። እኔ አንዳንዴ አደርግ ነበረ። አንዳንዴ ስላችሁ በሳምንት አንዴ በ15 ቀን አንዴ አደርጋለሁ። እና ፊቴ በጣም ነው ደስ የሚለው፣ ቅዝቅዝ ነው የሚለው እና ተጠቀሙት እላችኋለሁ። ተከታተሉ።
እዚህ ጋር ከጨረስን በኋላ በንጹህ እንትን ፎጣም ካላችሁ ምናምን በንጹህ ፎጣ እኔ በሶፍት ነው የጠረኩት። ምክንያቱም ፎጣ ሳደርግ ምናምን ፊቴ በጣም ነው እንትን እያለኝ የነበረው። ከዛ በሶፍት ነበር፣ ሶፍቱ ንጹህ ስለሆነ በሶፍት ነበር እንትን ያልኩት። ፊቴ ላይ የሆነ አለ ያሳክካል፣ የሆነ ነገር ያደርገኛል ማለት ነው። እንትን ሳደርግ ፎጣ ሳደርግ በዛ በእንትን ነበር በሶፍት ነበር ያጸዳሁት እያደረኩት ማለት ነው። እና በሶፍት ወይም በፎጣ ንጹህ ፎጣ ነገር ካላችሁ በንጹህ ፎጣ ነጭ ፎጣ አድርጉትና ከዛ በኋላ ክሬም እንቀባለን ማለት ነው። ክሬም ባለፈው አማዞን ላይ አዝዤ ነበር አይደለ? በሱ ክሬም ነው በኒቫ ነው እንትን የሚለው በኒቫ ነው የሚቀባው ማለት ነው። ፊቴ ላይ ኒቫ እንቀባለን አሁን። እና ኒቫ ለፊት በጣም አሪፍ ነው፣ ባይዘው በጣም አሪፍ ነው ኒቫ ለፊት። በስማ በጣም ደስ ይላል፣ ተጠቀሙት። እሺ ኒቫ ከሌላችሁ ያላችሁ መጠቀም ትችላላችሁ። እና ፊታችሁ ላይ በደንብ አድርጋችሁ እንትን ትላላችሁ፣ ማሳጅ ታደርጋላችሁ በዛው ማለት ነው። ፊታችሁን በዛው በደንብ ማሳጅ ታደርጋላችሁ። በጣም አሪፍ ነው ለፊታችሁ ማለት ነው። እና ፊታችሁ እንትን ይላል አለ በሰዓት ላይ አሁን በዚህ ሰዓት ላይ በጣም እንትን የሚለው ሰዓት ላይ ስላችሁ ይሞቃል። በቃ ስራም ስለሚበዛብን ስለሚሞቅ ፊታችን በጣም ነው እንትን የሚለው እና ለዛ እንደዚህ አንዳንዴ ፊታችሁን ሰውነታችሁ ማሳጅ አድርጉ። እሺ ለማንኛውም እና እንደዛ ነው እላችኋለሁ። በደንብ አድርጋችሁ ፊቱን እንደዚህ አዳርሱትና ማሳጅ አድርጉት። እና እዚህ ጋር ለከንፈራችን ባንዝሊን ነው የምንጠቀመው። እኔ ባንዝሊን ነው የተጠቀምኩት ማለት ነው። ለከንፈር ባንዝሊን ተጠቀምኩት። ተጠቀሙ። ባንዝሊን ቢሆን አሪፍ ነው። የከንፈር እንትንም ካላችሁ አሪፍ ነው ማለት ነው። ተጠቀሙት። አሪፍ ነው። ለከንፈር ያለሰልሳል ምናምን የሆነ አለያ። አሁን በጋም እየመጣ ነው እኛ ጋር ኢትዮጵያ ያላችሁትን እናቅም። እኛ ጋር በጋም እየመጣ ስለሆነ ከንፈራችን ላይ በጣም እንትን ይላል። ሙቀትም ስላለ በጣም ከንፈራችንን በደንብ አድርገን እናጸዳዋለን። በደንብ አድርገን ማሳጅ እናደርገዋለን እሱንም ማለት ነው። እና ተከታተሉ።
ጋይሶች ቆይታ ይህን ይመስላል ማለት ነው። ቀጣይ በሌላ ቪዲዮ እንገናኛለን ማለት ነው። በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ እላችኋለሁ።